የመጣሁት ያው ከጁብሊ ኢቫንጀሊካል ቸርች ነው ከዚሁ ከከተማችን። ግን ጁብሊን ወክዬ አይደለም የመጣሁት ወይም ራሴን ወክዬ። ነገር ግን በከተማችን ውስጥ እግዚአብሔር በቅርቡ አስደናቂ ነገር አደረገ። ይኸውም የአብያተ ክርስቲያናት ህብረት እንድናቋቁም ረዳን እግዚአብሔር። እግዚአብሔር የተመሰገነ ይሁን። እና ይህን የአብያተ ክርስቲያናት ህብረት የፓስተሮች አይደለም፣ የቤተ ክርስቲያን አብያተ ክርስቲያናት አንድነት ህብረት እናንተንም ይጨምራል ማለት ነው። ይህን አቋቋመልን። ስለዚህ ፍስሐው በጣም በልባችን ውስጥ እያደገ ነው ያለው። እግዚአብሔርን እናመሰግናለን። ዛሬ በአዲስ ኪዳን ቤተ ክርስቲያን ውስጥ ተገኝቼ ስለዚሁ ህብረት ደግሞ ላካፍላችሁ ነው የመጣሁት። የጌታ የጸሎትም መልስ ነው። ጌታ ኢየሱስ እንደዚህ ሲል ጸለየ። በዮሐንስ ወንጌል ምዕራፍ 17 ቁጥር 21 ላይ ብታወጡና ብታነቡ ከኔ ጋር ዮሐንስ ወንጌል ምዕራፍ 17 ቁጥር 21 ጌታ አልፎ ከመሰጠቱ በፊት የጸለየው ትልቅ ጸሎት ነው። እንደዚህ ይላል፣ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። ጌታ ኢየሱስ ክርስቶስ ስለ አንድነት ለመነ። አጠገቡ ስላሉት ደቀ መዛሙርቱ ብቻ አይደለም፣ ስለ እነዚህ ብቻ አይደለም የምለምነው አለ፣ በእኔ ስለሚያምኑ ሁሉ። እኛ ደግሞ በእርሱ እናምናለን። ነገር ግን ህብረት አልነበረንም። እንደውም አንገናኝም፣ እንደው አንነፋፈቅም። ስንገናኝ ብቻ በቃ አይ ባይ ተባብለን እንለያያለን። መቼስ ይሄ ጥሩ ነገር አይደለም። አንድ ጊዜ እኛም አንዳንዴ ምግብ ስለምንበላ ምግብ ሸመታ ቦታ እንሄዳለን እና እንበላለን በደንብ። ካልሸመትን ደግሞ አንበላም። የዛ አንድ አስደናቂ ነገር ገጠመኝ። ይህን የተወደደ ፓስተራችሁን ሃሌሉያ ፓስተር ጣዕመን ካስኮ ውስጥ አገኘሁት። በጣም ደነገጠ ሲያየኝ። እጁን ራሱ ላይ አልኩ፣ ጋሼ ሰይፉ ስንት ዓመት ሳንገናኝ ስንት ዓመት አለ። አውት ኦፍ ዴስፐሬሽን ተስፋ ቆርጬ ምን ችግር አለው? መንግሥተ ሰማይ እኮ ለዘላለም አብረን ነው የምንኖረው አልኩት። ነገሩ እውነት ሆኖ ሳለ እግዚአብሔር አምላካችን ግን ሆምወርካችሁን እዛው ጨርሳችሁ ነው አለን። እዚሁ ሆምወርካችንን ለምን እዛ ብቻ እዚሁ መገናኘት ጀምሩ። እግዚአብሔር የተመሰገነ ይሁን። እንጸልይ እስቲ። ልዑል እግዚአብሔር አምላካችንና አባታችን ሆይ በጣም አድርገን እናመሰግናለን። አዎ እያንዳንዳችን ጌታ ያለብንን ሆምወርክ፣ የፍቅርን ሆምወርክ፣ የአንድነትን የህብረትን ሆምወርክ እዚሁ ሰርተን ጨርሰን ወደ መንግሥት ልንመጣ ይገባል። ጌታ ሆይ የምንጎትተው ሻንጣ ሳይኖር አምላካችን ሆይ ወደ አንተ በፍጹም በቅዱስ ደምህ ታጥበን ነጽተን በመንፈስህ ታትመን ወደ አንተ እንድንመጣ ህብረትም እንድናደርግ ጌታ ኢየሱስ ሆይ ስለረዳህን በጣም አድርገን እናመሰግንሃለን። ዛሬ የምስራች ቀን፣ የደስታ ቀን እግዚአብሔር አምላካችን ሆይ ይሁንልን። ጠላታችን ደግሞ አሁንም ይፈር በኢየሱስ ክርስቶስ ስም። እግዚአብሔር የልጅ የኢየሱስ ክርስቶስ ጸሎት ስለተመለሰ በሕይወታችን ውስጥ እውን ስለሆነ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ።
እንግዲህ ጌታችን ኢየሱስ ክርስቶስ ይሄንን ጸሎት ጸለየ። ሁል ጊዜ በጌታ በኢየሱስ ክርስቶስ የሚያምኑ በሚቀሩ ዘመናትም አንድ እንዲሆኑ ህብረት እንዲመሰረት ይሻል። አንድ እንዲሆኑ ነው ያለው እርሱ እንደው ምክንያቱም ብዙ በረከት አለ። አንድ በመሆን ምክንያት እግዚአብሔር የሚለቀው በረከት አለ። መዝሙር 133 ቁጥር 1 ላይ እንደሚናገረው ምንጩ ይሄ ነው፣ ምንጩን አገኘነው እኛም። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው ይላል። ታዲያ ይህን የሚያምረውን ነገር ሳንጨብጠው መዘግየታችን አሁን ወደ ኋላ ስንመለስ በጣም ያሳዝነናል። እግዚአብሔር የተመሰገነ ይሁን። ጌታ ደረሰልን። አሜን እንላለን ወይ? ወንድሞች በህብረት ቢቀመጡ፣ እህቶችም ነው እንግዲህ መጽሐፍ ቅዱስ አንተ እያለ ስለ ጻፈ እህቶችን አይመለከትም ማለት አይደለም። በህብረት ቢቀመጡ መልካም ነው፣ እነሆም ያማረ ነው። ያንን ነው ያደረገልን። እግዚአብሔር ይባረክ። አንገጣጠም ያሉ ብልቶች ተሸንፈው ተገጣጠሙ። የክርስቶስ አካል ብልቶች ነው። አሜን እንላለን ወይ? መገጣጠም አልቻልንም ነበር፣ ግን ጌታ አገጣጠመን። የጠላት ሴራ መክሸፉ ተረጋገጠ። ማለያየት የጠላት ስራ ነው። ምንም እንደው ሳንሰዳደብ ሳንጣላ እንዳንፈላለግ ያደረገ ጠላታችን ዲያብሎስ በትልቅ ውርደት ስፍራ ለቆ እኛ ደግሞ ወንድማማቾች አንድ ላይ ተገናኝተን እግዚአብሔር የተመሰገነ ይሁን ጌታ የጸለየው ጸሎት ተፈጽሟል። ሰይጣን ደግሞ አፍሯል፣ ተበሳጭቷል። የተመለሰ ጸሎት ፍሬውን ማየት ጀምረናል። እያየን ነው ፍሬውን። አሁንም አብረን እንጸልያለን፣ እንመካከራለን፣ እንማራለን። እግዚአብሔር ይመስገን። እንዳንፋቀር፣ እንዳንቀባበል፣ እንዳንደማመጥ፣ እንዳንስማማ፣ እንዳንያያዝ ያደረገ ጠላት በእርግጥም ድል ተመቷል። ይሄን ለማወጅ ነው የመጣሁት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሃሌሉያ፣ ጌታ ይመስገን። ስለዚህ የኮሎራዶ አብያተ ክርስቲያናት ህብረት የአብያተ ክርስቲያናት ህብረት በኮሎራዶ የሚል ህብረት ነው ያቋቋም ነው። በስቴቱ ተመዝግበን እግዚአብሔር ረድቶን ሰርቲፊኬታችንንም አግኝተናል። እግዚአብሔር የተባረከ ይሁን። ሃሌሉያ። በፌደራል ደግሞ ያለውን ለማግኘት ከጠበቃ ጋር እየሰራን ነው ያለነው። ክብር ለእርሱ ይሁን። አሜን አሜን። ደስ አይላችሁም? እግዚአብሔር ይመስገን። ግን መቼም የሰው አእምሮ አያርፍምና እስካሁን ድረስ ምን ይሰሩ ነበር? ለምን እስካሁን ዝም አሉ? እኛንስ ለምን አላቀራረቡንም ብላችሁ ልታስቡ ትችላላችሁ። ለዚህ የምለው ነገር ሌላ የለኝም። እኛ እርስ በርሳችን ይቅር እንደተባባል ንስሐ እንደገባንና እንደተቃቀፍን እናንተንም በህብረቱ ስም ይቅርታ ጠይቃችኋለሁ። እግዚአብሔር ይባርካችሁ። ጌታ ይባረክ። ሃሌሉያ። እግዚአብሔር ይመስገን። ሃሌሉያ ሃሌሉያ። ጌታ ፍቅርን ይወዳል፣ ጥላቻን አይወድም። ህብረትን ይወዳል፣ መለያየትን አይወድም። መደማመጥን ይወዳል እግዚአብሔር። ጌታ እግዚአብሔር አምላክ ረድቶን የጠላት ሐሳብ ሁሉ ወደቀ።
እግዚአብሔር ይመስገን። ደስ ይበላችሁ፣ ደግሞ በጣም ደስ ይበላችሁ በእውነት። ይህ ህብረት ደግሞ አድራሻው እዚሁ አዲስ ኪዳን ቤተ ክርስቲያን ንብረት ውስጥ ነው እና ፓስተር ጣመን በጣም አድርጌ አመሰግናለሁ። ክብር ሁሉ ለእግዚአብሔር ይሁን። እኔ እንግዲህ የህብረቱ ሰብሳቢ ነኝ። ተው ባካችሁ፣ ሽማግሌ ምን ያደርግላችኋል? ወጣት ምረጡ ብያቸው ነበር፣ እምቢ ብለው እኔን አስቀመጡ። ጌታ ጸጋ እንዲሰጠኝ ደግሞ ምሪት እንዲሰጠኝ ጸልዩልኝ። እዚህ የሚያያችሁት ቅድም ፎቶውን ፓስተር እንደሻው ምክትል ሰብሳቢ ነው። ፓስተር ጥላሁን ጸሐፊ፣ እንዲሁም ፓስተር መብራቱ ደግሞ ሄደ እንጂ አሁን ይመጣል። ገንዘብ ያዥ ነው፣ ግን ገንዘብ የለንም። ምን እንደሚይዝ አላውቅም። ምንም ገንዘብ የለንም። ወደ እናንተው መምጣታችን አይቀርም። እግዚአብሔር ይመስገን። አሜን። እና በጣም በኤክሳይትመንት ውስጥ ነው ያለነው እኛ ፓስተሮቹ። አሁን በኤክሳይትመንት ውስጥ እንደዋወላለን፣ እንፈላለጋለን። ባለፈው ዓርብ ዕለት እዚሁ ጸሎት ክፍል ስንጸልይ ነበር። እግዚአብሔር ይባረክ። ዓላማ አለን ወገኖች። ህብረቱ የተመሰረተበት መሰረት ኤፌሶን 4 ቁጥር 15 እና 16 ላይ እንደሚናገር መሰረቱ ክብር ለእግዚአብሔር ይሁን። ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተገጣጠመ እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። አንድ አካል አለ። የዛ አካል ራስ ጌታችን ኢየሱስ ክርስቶስ ነው። እኛ ደግሞ ብልቶች ነን። ብልቶች ለየብቻቸው ምንም አይጠቅሙም። ሐዋርያው ጳውሎስ በአንደኛ ቆሮንቶስ 12 ላይ ልክ አናቶሚና ፊዚዮሎጂ በደንብ የተማረ ሜዲካል ዶክተር ይመስላል ሲያወራ ብልቶች እንዴት አድርገው አብረው እንደሚሰሩ። እኛም ያልሆነልን እንደ ልብ ማትረፍ ያልቻልነው ብልቶች ስላልተያያዙ ቦታቸውን ስላልያዙ ነበር። አሁን ግን እግዚአብሔር ይመስገን ብልቶች በአንድነት መጥተው ራስ ከሆነው ከክርስቶስ ጋር ተገጣጥመዋል። አሜን እንላለን ወይ? ስለዚህ ብልቶች ነን። በሐዋርያት መሰረት ላይ ታንጸናል። በሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱ የሚተጉ ነበር ይላል። በጴንጤቆስጤው ቀን መንፈስ ቅዱስ ከፈሰሰ በኋላ እነዚህ ጌታ ኢየሱስ ክርስቶስን የተቀበሉና በመንፈስ ቅዱስ የተሞሉ ክርስቲያኖች አንድነት ተሰብስበው በጸሎት የእግዚአብሔርን ቃል በመስማት እንጀራውን በመቁረስ አብረው ይተጉ ነበር ይላል። እግዚአብሔር ይመስገን። እኛም ያንን ነው የምናደርገው ማለት ነው። ሃሌሉያ። መንፈሳዊ ነገር ነው ወገኖች ህብረት። መንፈሳዊ ነገር ኑማቲኮን፣ መንፈሳዊ ነገር የምንከተለው ማህበር አይደለም፣ ሰንበቴ አይደለም። መንፈሳዊ ነገር ነው። የሰማይ ነገር ነው የምናወራ። አሜን እንላለን ወይ? የነፍሳት መዳን ጉዳይ ነው ራእያችን። እንደገናም ህብረታችን ክርስቶስን ማዕከል ያደረገ ነው። ሌላ ጌታ የለንም። አሜን በሉ። አንድ ጌታ ነው ያለን። አንድ አዳኝ ነው ያለን። አው ራሱን አሳልፎ በመስቀል ላይ የሰጠ ጌታችን ኢየሱስ ክርስቶስ ሞትን አሸንፎ የተነሳ ወደ አባቱ ያረገ
ተመልሶ የሚመጣ ወደ ቤቱ የሚወስደን ጌታ ኢየሱስ ክርስቶስን ነው ማዕከል ማድረግ ያለብን። ሌላ ጉዳይ አይደለም የሚያገናኘን። ዓላማችንም ደግሞ ለጌታ ለኢየሱስ ክርስቶስ ክብር ነው። ህብረት ስለተፈጠረ ሽብር ውስጥ የገባው ጠላታችን ዲያብሎስ ነው። ጌታ ግን ከብሯል። ምክንያቱም የጸለየው ጸሎት እኔ ስለነዚህ ብቻ አይደለም የምጸልየው፣ ነገር ግን በስሜ ለሚያምኑ ለነዚህ ሁሉ ጸልያለሁ። ክብር ለእግዚአብሔር ይሁን። ወደፊት የምንመጣውን እያየ ነበር የጸለየው ጌታ። ስለዚህ ጌታ የጸለየበት ህብረት ነው አሁን የተመሰረተው። እግዚአብሔርን እናመሰግናለን። ሃሌሉያ። በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ። አሜን በሉ። ሮሜ ምዕራፍ 15 ቁጥር 5 እና 6 ያነበብኩት እና እንዲህ ብሎ ይባርከናል ሐዋርያው ጳውሎስ። አንድ ልብ ሆናችሁ አንድ አፍ እንድትናገሩ። ፓስተር ጣመን ባለፈው ዓርብ ዕለት አግኝቼዋለሁ። አሁን መንገድ ላይ ብንገናኝ ስንት ጊዜ ካገኘው መንግሥተ ሰማይ እንገናኛለን። ቀረያ አሜን እንላለን ወይ? ሃሌሉያ። ስልካችንን አንስተን መደዋወል እንችላለን። አሁን መነጋገር እንችላለን። ፍቅር መለዋወጥ እንችላለን። ኢየሱስ ጌታ ነው። ሃሌሉያ። ፈረንጆች አውት ኦፍ ሳይት ኢዝ አውት ኦፍ ማይንድ ይላል። ሰውን ሳታዩት ብዙ ከቆያችሁ ከአእምሯችሁ ውስጥ እየወጣ ይሄዳል። አያችሁ፣ ሰይጣን ያን ጮቤ ነው የሚረግጠው። በጣም እኛ የጌታ ልጆች ነን፣ እንፈላለጋለን። አሜን እንላለን ወይ? እግዚአብሔር ይመስገን። ስለዚህ ኢየሱስ እንዲከብር ነው ህብረታችን። ዋናው ዓላማ ለጌታ ክብር። ዛሬ ጠዋት በአምልኮ እዚህ ሁላችሁም ጌታን እንዳመለካችሁት እንዳከበራችሁት የህብረታችንም ደግሞ ዋና ዓላማ ለጌታ ክብር ነው። ሁለተኛ የእርሱን ፍቅር ለዓለም እንድናስታውቅ ነው። አያችሁ፣ ጴንጤዎች አንድ ሆኑ። 11 አብያተ ክርስቲያናት ነን አሁን አንድ የሆን ነው። 11 ሌሎችም ደግሞ አሉ ገና እየጠየቅናቸው ያሉ ይጨምራል። እና በጣም በመለያየት ሰይጣን በጣም ነው ደስ የሚለው። ጌታ ደግሞ እኛ አንድ ስንሆን በጣም ደስ ይለዋል። ማንን እናስደስታለን? ጌታ ኢየሱስ ክርስቶስ የተባረከ ይሁን። በሰማይም ትልቅ ደስታ ይሆናል። ስለዚህ ለኢየሱስ ክብር ነው አንድነታችን ዓላማው። ሁለተኛ የኢየሱስ ክርስቶስን ፍቅር ለዓለም እንድናሳይ። ጴንጤዎች አንድነት ሆኑ እንዴ? በሌላ ቤተ እምነትም ያሉ አንድ ሆኑ አሉ እኮ ጴንጤዎቹ፣ ተስማሙ አሉ። አሜን፣ ተስማምተናል። ክብር ለእግዚአብሔር ይሁን። በአገራችን የመንፈስ ቅዱስ እሳት በነደደ ጊዜ ትልቅ ሪቫይቫል በጥቂት ወጣቶች አማካኝነት ነዶ እሳቱ በየቦታው እየሄደ እግዚአብሔር አምላክ ጉብኝት ሲያደርግ፣ በሽተኞችን ሲፈውስ፣ አጋንንት ሲወጣ፣ የታሰሩ ሲፈቱ፣ ትልቅ ሽብር ነው የተነሳው በምድራችን። በአጼም ኃይለ ሥላሴ ዘመን፣ በደርግም ዘመን ብዙ መታሰር፣ ብዙ መደብደብ ያለ ምክንያት በነጋሪት ጋዜጣ ላይ ከ4 በላይ ሆነው መሰብሰብ አይቻልም እየተባለ ከዛ በላይ ተሰብስበን ስንገኝ ታፍሰን እስር ቤት እንገባ ነበር። ባለቤቴ አንዷ ሰለባ ነች። ትዝ ይለኛል። ያን ያልተጋባንም ጸጉሯ እዚህ ዳሌዋ ላይ ነበር የሚተኛው። እቺ ነች ማርያም የሚሏት። ከዚች ነው ኢየሱስ ይወለዳል ብለው የሚያመነዝሩ እያሉ እየሳቁባት ነበር እስር ቤት።
በደረቅ ምላጭ ጸጉሯን ላጭተው ወህኒ ጣሏት። ለወራት የዛ አይነት ህይወት ነው ያሳለፍነው ወገኖቼ። ታዲያ ያን ጊዜ ቤተ ክርስቲያን ሲዘጋ፣ አንዱ ሲዘጋ መሸሻ ደግሞ ያልተዘጉ አብያተ ክርስቲያናት ነበሩ። በጣም የማደንቃቸው እኛን ያስጠጉን ያኔ ሙሉ ወንጌል ቤተ ክርስቲያን ነበር የማገለግለው። መካነ ኢየሱስ ቤተ ክርስቲያን ነበረች። በሚያስደንቅ ሁኔታ የጌታ እራት ለመውሰድ አንዳንድ አስፈላጊ ስብሰባዎች ለማድረግ ሄደን እዛ ነበር የምንሰበሰበው። ምንም ቢሆን በክርስቶስ የሚያምኑ ሰዎች ይፈላለጋሉ። በዚህ ነበር እግዚአብሔር እሳቱን በየቦታው የለኮሰው። ሄደን ጴንጤ ሄዶ ዝም አይልም፣ እሳት አቀጣጥሎ ነው የሚመለሰው። ኢየሱስ ጌታ ነው፣ ክብር ለእግዚአብሔር ይሁን። ስለዚህ እሳት በየቦታው ተለኮሰ። ዛሬ ችግር የለም፣ ስለ መንፈስ ቅዱስ ጸብ የለንም፣ በዶክትሪን አንለያይም። ሁሉም ጋር ገብቷል። እንደምታውቁት ኦርቶ ጴንጤም የሚባሉ አሉ፣ ሞስሎ ጴንጤም የሚባሉ አሉ፣ ካቶ ጴንጤም የሚባሉ አሉ፣ ካቶሊክ ክርስቲያን ጴንጤዎች። ሁሉም ጋር የእሳቱ ሰደድ ገባ። የኔና የእናንተ ፍቅርና አንድነት ደግሞ በከተማችን ውስጥ ያሉትን የራሳችን ህዝቦችም ሌሎችንም እንድንደርስ ፍቅራችን አትራክት ያደርጋቸዋል፣ ይማርካቸዋል። ፍቅር ማግኔት ነው፣ እንደ ማግኔት ነው የሚሰራው። አሜን እንላለን ወይ? ዮሐንስ 13 ቁጥር 35 እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። መታወቂያ ካርዳችን ፍቅር ነው። ያንን ካርድ ነበር ጠላት ያስጣለን። አሁን ግን ጌታ እግዚአብሔር አምላክ ያንን ፍቅር መለሰልን። እግዚአብሔር ይመስገን። አሜን እንላለን ወይ? ክብር ለእርሱ ይሁን። ዓላማችን ሶስተኛው ወንጌልን ለማወጅ ይጠቅማል። አንድ ላይ ወንጌልን ለማወጅ ቅድም ፓስተር ጣመ ሲነግረን ነበር። 7000 ነው ያልከኝ? ምን ደርሰው 7000 ሰው ለመድረስ ከተማችን ውስጥ ፓስተር መብራቱ ቢኖር ይነግራቸዋል። 50,000 ሀበሾች እንዳሉ ይነገራል። ረሃባችንና ጥማታችን ደግሞ ለሀበሻው ሕዝብ ብቻ አይደለም። እግዚአብሔር አምላክ የሰጠን ተስፋ ለሰዎች ሁሉ እንድንደርስ ነው። ሚሽነሪ አድርጎ ነው ወደዚህ የላከን። አንዳንዶቻችን ጌታ እግዚአብሔር አምላክ ቀብቶ የሚያስነሳችሁ ሰራተኞች አላችሁ። ወደ ነጮች የምትደርሱ፣ ወደ ጥቁሮች የምትደርሱ፣ ወደ ሌሎች ናሽናሊቲስ የምትደርሱ ወገኖቼ፣ ወንጌል ቋንቋና ባህል አይገድበው። እግዚአብሔር ሲሰራ ማንም ጋር በማንም ይደርሳል። እግዚአብሔር ይመስገን። አሜን እንላለን ወይ? ሃሌሉያ! ኢየሱስ ጌታ ነው። ዓላማችን እንግዲህ ያንን ይመስላል። ጌታ እንዲከበር ነው ዋናው፣ ጌታ እንዲከበር። ሁለተኛ ለምትሞተው ዓለም የክርስቶስን ፍቅር ለማሳየት፣ ሶስተኛ ወንጌልን አብረን ለማሰራጨት። ኢየሱስ ጌታ ነው። በረከት አለው ህብረት፣ የክርስቲያኖች ህብረት፣ የአብያተ ክርስቲያናት ህብረት ብዙ በረከትን ያመጣል። አብረን ህብረትን ስንፈጥር መዝሙር 133 ቁጥር 3 ላይ እንዲህ የሚል ቃል አለ። በጽዮን ተራሮች እንደሚወርድ እንደ አርሞንዔም ጠል ነው። በዚያ እግዚአብሔር በረከቱን ሕይወቱንም እስከ ዘላለም አዟልና። ወንድሞች በህብረት ቢቀመጡ መልካም ነው ከሚለው ቀጥሎ የመጣ ነው ይሄ እና በአሮን ጢም እስከ መጎናጸፊያ እንደሚፈስ ዘይት ነው ይልና ቁጥር 3 ደግሞ በጽዮን ተራሮች እንደሚወርድ እንደ አርሞንዔም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟል። ይሄ ጠል በዚያ ሁልጊዜ ጠብ 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 የሚል ጠል ምንድነው የሚፈጥረው ያላችሁ እንደሆነ አረንጓዴ ነው፣
ምክንያቱም ድርቅ ያንን ቦታ አያገኘውም። ቡቃያ ይበቅላል፣ ዛፎች ይለመልማሉ፣ ፍሬ ይሰጣሉ። እኛም ልክ እንደዛ ነው የምንለመልመው። እግዚአብሔር ይመስገን፣ ጌታ ያለመልመናል። በከተማችን ውስጥ ወንጌልን ለማሰራጨት አናፍርም። አንዳንዶች ሲስቁብን ለራሳችሁ መጀመሪያ አንድ ሁኑ እስቲ ይሉናል። ይኸው እግዚአብሔር አደረገው፣ ለእርሱ ምን ይሳነዋል? አሜን እንላለን ወይ? ሃሌሉያ። ስለዚህ ጌታ ያዘዘውን በረከት እንወርሳለን በህብረት አማካኝነት። በረከቶቹ የህብረት በረከት። ሁለተኛው ኃይል እናገኛለን። ድር ቢያብር አንበሳን ያስር ይባል የለም? ኃይል እናገኛለን። አንድ ቀጭን ድር ለብቻዋ ምንም አታስርም። ነገር ግን አንድነት ተሰብስቦ ትልቅ ገመድ ይሆናል። ኃይለኛ የሆነውን የዱር አውሬ ማሰር ይችላል። እንዲሁ እኛ ደግሞ ህብረት በምንፈጥርበት ጊዜ ፈጥረናል። ምንድን ነው የሚሆነው? ኃይል ይለቀቃል፣ ኃይል እናገኛለን። በማቴዎስ ወንጌል ምዕራፍ 18 ቁጥር 19 እስከ 20 ድረስ እንደዚህ ይላል። ደግሞ እላቸዋለሁ ከእናንተ ሁለት በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ። ይሄ አንድነት ህብረት ጌታ ኢየሱስ ክርስቶስን ከዙፋኑ ነቅንቆ መካከላችን ያመጣዋል። አሜን እንላለን ወይ? ጌታን እንኳን አትራክት የሚያደርግ ይሆናል። ክብር ለእግዚአብሔር ይሁን። አሜን ሃሌሉያ። አሜን አሜን። ይሄ እንግዲህ የህብረት በረከት ነው። ጸሎታችን ይሰማል። ጌታን በመካከላችን እንዲሆን ያደርጋል። እንደገና ደግሞ ለምጽአቱ ያዘጋጀናል። የሚመጣ ጌታ ነው ያለን፣ ተመልሶ የሚመጣ። ለመሞት አይደለም የሚመጣው ኢየሱስ፣ ለመገረፍ አይደለም የሚመጣው። ጌታ ኢየሱስ ክርስቶስ እኛን ወዳዘጋጀበት ስፍራ ሊወስደን ነው የሚመጣው። ምንድነው በዮሐንስ ወንጌል 14 ላይ የሚናገረው ጌታ? ልባችሁ አይታወክ አይፍራ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። በእንግሊዘኛው ማንሽን ነው የሚለው። ብዙ ማንሽን አለ። ይህስ ባይሆን ባልኋችሁ ነበር፣ ሄጄ ስፍራ ባዘጋጅላችሁ። እናንተ ደግሞ ከኔ ጋር እንድትሆኑ ተመልሼ እመጣለሁ፣ እወስዳችኋለሁ፣ ለዘላለም ከኔ ጋር ትኖራላችሁ። አሜን እንላለን ወይ? ሃሌሉያ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ይሄ ነው ደስቲኒያችን፣ ይሄ ነው ወገኖቼ። ለዘላለም በምድር ላይ ለመኖር አልተጠራንም። በምድር ላይ መኖር የሰው ዕድሜ ቢበዛ 70 ቢበዛ 80 ከዛ ቢያልፍ ድካምና መከራ ነው ይላል። እውነት ነው፣ መከራ ነው። እኔ ድሮ ስሰብክ አውቃለሁ፣ እንደ እምቦሳ ጥጃ እየዘለልኩ በተለይ አጋንንት ርኩሳን መናፍስት ላይ ጌታ በሰጠኝ ጸጋ አውቃለሁ እንዴት እንደማገለግል። ክብር ለእግዚአብሔር ይሁን። አሁንም ካገኘሁት አልለቀውም ለነገሩ። ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ አሜን እንላለን ወይ? ቁጣ ነው የሚወርድብኝ አጋንንትን በማይበት ጊዜ። ቁጣ፣ ይሄ መንፈሳዊ ቁጣ ነው በውስጥ የሚነሳ። ይሄ ደግሞ ጌታ የሰጠኝ ጸጋ ነው። እግዚአብሔር ይመስገን። እና ምን ልላችሁ ነው? 70 የሰው ዕድሜ በምድር ላይ ቢበዛ 80 ከዛ ቢያልፍ ግን ድካምና መከራ ነው ይላል። ለዚህ ነው ጌታ ኢየሱስ ክርስቶስ ይሄ ዘላለም ቤታችሁ አይደለም ብሎ ተራ በተራ ይወስደናል። አንድ ቀን ደግሞ ሁላችንም ሰብስቦ ይወስደናል። ራፕቸር በሚሆንበት ጊዜ
አማኞች አንድም እዚያ አንቀርም። በዓለም ውስጥ ትልቅ ኮንፊውዥን ይፈጠራል። መንፈስ ቅዱስ ምንድን ነው የሚያደርገው ታዲያ? በህብረት ስንሆን መንፈስ ቅዱስ ያዘጋጀናል ለምጽአቱ። ራእይ ምዕራፍ 19 ቁጥር 7 ላይ እንደሚናገር የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ ይላል። አሜን። እስቲ ክብር አቅርቡለታ ታዲያ። ሃሌሉያ ሃሌሉያ። ስለደረሰ ነው የሚለው። የመጣለት አይደለም ምልል የምንለው ያኔ ብቻ አይደለም። አሁንም ስለደረሰ ጌታ መምጫው ስለደረሰ ቤተ ክርስቲያንን ሊነጥቃት ስለሚመጣ ልባችንን አንጽተን በጽድቅና በቅድስና እየተጓዝ ጌታ ኢየሱስ ክርስቶስን እንጠብቃለን። ያ ነው ዴስቲኒያችን። አሜን እንላለን ወይ? ሃሌሉያ። እንግዲህ ህብረታችን ማጠናከር ያስፈልገናል። በቅርብ ጊዜ ነው የተመሰረተው። እናጠናክራለን። ጌታ ይረዳናል። እንዴት ነው የምታጠናክሩት ብላችሁ ብትጠይቁ በሚያለያዩን ነገሮች ላይ ማተኮር ሳይሆን በሚያገናኙን ዋና ዋና ምክንያቶች ኢየሱስን ማዕከል አድርገን ሃሌሉያ ህብረታችን እናጠነክራለን። አሜን እንላለን ወይ? ክርስቶስን ሴንተር ያደረገ የዕብራውያን ጸሐፊ ምዕራፍ 12 ቁጥር 2 ላይ እንደሚናገር እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ኢየሱስ ጌታ ነው። እንደው በህዋው ውስጥ የተሰወረ ጌታ አይደለም ያለን፣ በዙፋን ላይ የተቀመጠ። አሜን እንላለን ወይ? እነሆ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለ ጌታ አንድ ቀን ደግሞ በገሃድ ተመልሶ ይመጣል፣ ወደ ቤቱ ይወስደናል። አሜን እንላለን ወይ? ሃሌሉያ። ክብር ለእግዚአብሔር ይሁን። ስለዚህ የምናጠናክረው የእርሱን መምጣት አብረን በመጠባበቅ ነው። እንደገና በአገልግሎት፣ በጸሎት፣ በምልጃ እርስ በርሳችን በመረዳዳት ጌታ ኢየሱስ ክርስቶስን እንጠብቃለን። አብረን ጌታን እንጠብቀዋለን። ሃሌሉያ። ሆምወርካችን እዚሁ ጨርሰን በቃ ወደ ጌታ ስንሄድ የምናፍርበት ነገር ሳይኖር ጌታችን በደመና ተመልሶ ይመጣል፣ እኛም እንሄዳለን። ክብር ለእግዚአብሔር ይሁን። በመጨረሻም ወገኖቼ ብልቶችንና አካሉ ላይ እንገጣጠም። በመንፈሳዊ ሕይወት በእምነታችን ተስፋን በመጠበቅ የሰማይ ዜግነታችንን በማክበር ዜግነት ራሱ ይለያያል፣ ግን እኛ የሰማይ ዜጎች ነን። አሜን። የመንግሥተ ሰማይ ዜጎች ነን። በዚህ ይሄን እየጠበቅን ህብረታችንን እናጠነክራለን። ጸልዩልን። በጣም ሁላችሁ መናዘዝ ያለብንን ነገር እንናዘዝ። ንስሐ እንደገባው በእናንተ ፊት እስካሁን ድረስ ይህን ህብረት አለመፍጠራችን ስህተት ነው። ስትጠይቁም የነበራችሁ ጸሎታችሁ ተመልሶላችኋል። ጌታ ኢየሱስ ክርስቶስ ስንት ዘመን ጠበቀ።። እስያ 7 አብያተ ክርስቲያናት ዛሬ የሉም።
እነርሱን የሚመስሉ አብያተ ክርስቲያናት ግን አሉ። እነሱን የሚመስሉ አብያተ ክርስቲያናት እንደ ሎዶቅያ ያሉ አብያተ ክርስቲያናት ዛሬም አሉ። ካፌ ልተፋ ነው የተባሉ። እግዚአብሔር ከዚህ ሁሉ ይጠብቀን። አሜን አሜን። አብረን እንሩጥ ወገኖቼ፣ እናምልከው፣ ይህን ጌታ እናክብረው። ከተማችንን ለኢየሱስ ክርስቶስ ለመውረስ እጆቻችንን ተያይዘን በአንድነት እንሩጥ። ጌታ ይመስገን። በአንድ ቀን አንድ ሰው 17 ትራክት ቢበትን ድንቅ ፕሮግራም ነው፣ ድንቅ ነገር ነው። ይህን ያህል ይቻላል ማለት ነው። በአንድ ቀን 17 ትራክት መስጠት። አያችሁ፣ የኛ አንድ መሆን ያደረገው ትልቅ ነገር ይሄ የኖርዝ አሜሪካ አብያተ ክርስቲያናት ህብረት የሚቀጥለው ኮንፈረንሳችን ዴንቨር ውስጥ ይሁን ኮሎራዶ ይሁን ብለው ወሰኑ። ሆስት አድርጉን ብለው ጠየቁን። በአንድ ልብ ሁላችንም አሜን አል። እየተሯሯጥን ነው። ገና በጨቅላነታችን ይኸው ብዙ ሺህ ህዝብ ይመጣል ብለን ነው የምንጠብቅ። ወንድሞች እህቶች፣ ለማስተናገድ እግዚአብሔር አምላክ አቴንሽኑን ወደኛ አደረገ። ህብረት ባይኖረንስ ኖሮ ምን ይሆን ነበር? ስለዚህ የተፈጠረው ህብረት እነርሱንም አትራክት አደረጋቸው። ብዙዎች ከየአቅጣጫው ይመጣሉ። በዴንቨር አካባቢ በኮሎራዶ ያለው ፍቅር ብዙዎችን ስቧቸዋል። እግዚአብሔርን እናመሰግናለን። ይህን ለሰራ ጌታ ክብር እንስጠው። ሃሌሉያ! ክብር እንስጠው ለጌታችን ለአምላካችን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። አያችሁ፣ ያሳየዋችሁ ሰርቲፊኬት ወደፊትም ደግሞ የምናገኘው ታክስ ኤግዘምፕሽን ስታተስ የአገሩ ህግ ስለሆነ ነው እንጂ የመንግስተ ሰማይ ህግ እዚህ ውስጥ ነው ያለው። የጌታ ልጆች አንድ እንዲሆኑ ያዛል። አንድ አካል ላይ ያለን ብልቶች ነን። ቆመን እስቲ በእልልታና በሆታ ይህን ጌታ እናክብረው። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ጌታ ይመስገን። ጌታ ይመስገን።